ጉንፋን ሲይዞት ወይንም አለርጂ ሲነሳቦት ሳልና የጎሮሮ ህመም ብቻ ሳይሆን የጆሮ የውስጠኛው ክፍል አብሮ ሲያሳክኮት አስተውለው ያውቃሉ? በዚህ ሰዓት ጆሮን መጎርጎር ደግሞ ለበለጠ ኢንፌክሽን ይዳረጋል። ሰላም እንደምናላችሁ የቤተ ጤና ቻናል ቤተሰቦች፣ አዳነች መሃሉ ነኝ፣ የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ። ለመሆኑ ጎሮሮና ጆሮ ለምን አብሮ ያሳክካሉ? ዛሬ በዚህ ቪዲዮ ላይ ይህንን ሚስጥር በአጭሩ የምንገነዘብ ሲሆን ሳልን፣ የላኛው የመተንፈሻ አካላት እብጠትን እንዲሁም ይህንን የሚያበሳጭ የጆሮና የጎሮሮ ማሳከክን በቤታችን ውስጥ በቀላሉ የምናጠፋበት ሁለት እጅግ ፍቱን የሆኑ ተፈጥሯዊ አዘገጃጀቶችን ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁን ቆዩ። ቤተ ጤና በአዳነች መሃሉ። በመጀመሪያ የጆሮና የጉሮሮ ትስስርን እናያለን። የጎሮሮ ማሳከክና የጆሮ ማሳከክ ለምን አንድ ላይ ይከሰታሉ? የሁለቱን የአካላት ትስስር ስናይ ጎሮሮና ጆሮ በውስጣዊ መዋቅራቸው የተያያዙ ናቸው። የዩስቴኪያን ቱቦ የተባለው ቀጭን ቱቦ የጆሮን መካከለኛ ክፍል ከጉሮሮ ከጀርባው ክፍል ጋር ያገናኘዋል። ይህ የነርቭ መጋራት የጎሮሮ አካባቢንና የጆሮ የውስጠኛውን ክፍል የሚያነቃቁት ነርቮች በተለይ ግላሶፋሬንጂያል ነርቭ የምንለው አንድ ስለሆኑ ጉሮሮ ላይ የሚፈጠረው ማሳከክ ወደ ጆሮ የመጋባት ባህሪ ያለው። ስለዚህ ጎሮሮን ሲያሳክክ ጆሮንም አብሮ ሊያሳክክ ይችላል ማለት ነው። የእነዚህ ዋና ዋና መንስኤዎችን ስናይ የመጀመሪያው የአለርጂ ሁኔታዎች ናቸው። አለርጂ ለጆሮና ለጉሮሮ ማሳከክ ዋነኛ ምክንያት ነው። የአበባ ብናኝ፣ አቧራ ወይንም የቤት እንስሳት ፀጉር ብናኝ ወደ መተንፈሻ አካላታችን ሲገቡ ሰውነታችን ሂስታሚን የተባለ ኬሚካል ያመነጫል። ይህም በጎሮሮ በጆሮና በአፍንጫ ላይ ከፍተኛ ማሳከክ እንዲሁም ሳልና የንፍጥ መዝረብረብን ያስከትላል። ሌላኛው የቫይረስ ኢንፌክሽኖች ናቸው። እነዚህም ጉንፋንና ኢንፍሉዌንዛ ናቸው። የላኛው የመተንፈሻ አካላት በቫይረስ ሲጠቃ ወይንም የጎሮሮ መቁሰል ወይም እብጠት ሲኖር የአየር ቧንቧዎችን ስለሚቆጠቁጥ ደረቅ ወይም ፈሳሽ ያለው ሳል ያስከትላል። ከላይ እንደተጠቀሰው የጎሮሮ እብጠትና መቆጥቆጥ በዩስቴኪያን ቲዩብ በኩል ወደ ጆሮ ስለሚተላለፍ የጆሮ ማሳከክን ወይም ደግሞ የጆሮ መደፈንን ስሜት ይፈጥራል። ሌላኛው ምክንያት ደግሞ የጎሮሮ መድረቅና የፈሳሽ እጥረት ነው። በዚህ ሰዓት በቂ ፈሳሽ አለመጠጣትና ወይንም የአየር ሁኔታ መቀየር የጎሮሮ ሽፋንን ያደርቀዋል። የደረቀ ጎሮሮ ደግሞ በቀላሉ ስለሚቆጣ የማሳከክና የመሳል ስሜትን ይቀሰቅሳል። ሌላኛው ምክንያት የሆድ አሲድ ወደ ላይ መመለስ ነው ወይም አሲድ ሪፍለክስ የምንለው ማለት ነው። ይህ ደግሞ አንዳንድ ጊዜ የሆድ አሲድ ወደ ጎሮሮ ወደ ላይ በሚመለስበት ጊዜ የጎሮሮውን የላኛውን ክፍል ያቃጥላል ወይም ያሳብጣል። ይህ ደግሞ የማያቋርጥ የጎሮሮ ማሳከክ፣ የጆሮ መኮርኮርና ስር የሰደደ ደረቅ ሳል ሊያስከትል ይችላል። እነዚህን ምልክቶች በተፈጥሯዊ መንገድ እንዴት ማስታገስ እንችላለን? የመጀመሪያው የማርና የሽንኩርት ድብልቅ። ማር የጎሮሮን እብጠትንና ሳልን በፍጥነት የማስታገስ ተፈጥሯዊ የቅባትነት ባህሪ ያለው ሲሆን ነጭና ቀይ ሽንኩርት ደግሞ ተዋሲያንን ለመዋጋት ይረዳሉ። ሌላኛው ደግሞ በጨው ውሃ መግሞጥሞጥ ነው። ግማሽ የሻይ ማንኪያ ጨው በአንድ ብርጭቆ ለብ ባለ ውሃ ውስጥ በጥብጦ በቀን ከ2 እስከ 3 ጊዜ መግሞጥሞጥ የጎሮሮ እብጠትን ይቀንሳል፣ አክታን ያቀጥናል፣ ማሳከክንም ያስታግሳል። ሌላኛው ደግሞ ሞቅ ያሉ ፈሳሾችን መጠጣት እንደ የዝንጅብል ሻይ፣ የሎሚ ሻይ ወይም ለብ ያለ ውሃ ከማር ጋር መጠጣት የጎሮሮ መድረቅን ይከላከላል፣ እንዲሁም ሳልንም ያረጋጋል። ሌላኛው ደግሞ በእንፋሎት መታጠን ነው። የጆሮና የጎሮሮ ትስስር ቧንቧዎችን ለመክፈትና እብጠትን ለመቀነስ በሙቅ ውሃ እንፋሎት መታጠን ትልቅ እረፍትን ይሰጣል። እዚህ ጋር ላሳሰባችሁ የምፈልገው ምልክቶቹ ከ1 ሳምንት በላይ ከቆዩ፣ ከፍተኛ ትኩሳት ካላቸው ወይም ከባድ የጆሮ ህመም ከተጨመረበት ከሕክምና ባለሙያ ጋር መመካከር እጅግ በጣም አስፈላጊ ነው። እያንዳንዱን አዘገጃጀት ስናይ የመጀመሪያው ውህድ በተለይ ለደረቅ ሳልና ለበሽታ መከላከል አቅም እጅግ ከፍተኛ አስተዋጽኦ አለው። የሚያስፈልጉን ግብአቶች 1 የተከተፈ ቀይ ሽንኩርት፣ 4 ፍሬ የተፈጨ ነጭ ሽንኩርትና 4 የሾርባ ማንኪያ ማር ነው። አዘገጃጀቱን ቀይ ሽንኩርቱንና ነጭ ሽንኩርቱን ልጠን ካጠብን በኋላ ከትፈን ክዳን ባለው በብርጭቆ ጠርሙስ ውስጥ መጨመር ነው። በቀይ ሽንኩርት ውስጥ ያለው ኩርቲሲንና በነጭ ሽንኩርት ውስጥ ሲከተፍ የሚወጣው አሊሲን የተባሉት ንጥረ ነገሮች ከፍተኛ የጸረ ተዋሲያንና የጸረ ቫይረስ አቅም አላቸው። ሌላው ደግሞ የምንጨምረው ማር ነው። በላዩ ላይ 4 የሾርባ ማንኪያውን ማር አፍስሰን በደንብ እናዋህደዋለን። ከዚያም ክዳኑን በደንብ ግጥም አድርገን ከድነን ለ1 ቀን ሌሊት ሙሉ
እናሳድረዋለን። በንጋታው ሽንኩርቶቹ ራሳቸው የራሳቸውን ውሃ አውጥተው ከማሩ ጋር ይዋሃዳሉ። አሁን የምንፈልገው ነገር ተዘጋጅቷል ማለት ነው። በዚህ ሰዓት ድብልቁን አጥልለን ፈሳሹን ብቻ ነው የምንፈልገው። ፈሳሹን አጣርተን እናወጣዋለን። ያጣራነውን ሪዚጁ የሚችሉ ሰዎች ቢጠቀሙት መልካም ነው። ነገር ግን ጥሬ ሽንኩርትንና ጥሬ ነጭ ሽንኩርትን መብላት የማይችሉ ሰዎች አሉ። ያው የጨጓራ ችግር ያለባቸው፣ አንዳንዴ ደግሞ ጥሬ ሽንኩርትንና ነጭ ሽንኩርትን የመብላት ፎቢያ ያለባቸው ሰዎች መጠቀም አይችሉም። ነገር ግን አኝኮ መጠቀም የሚችሉ ሰዎች የቀረውን ያጣራነውን ሽንኩርት ቢመገቡት ተመራጭ ነው። ነገር ግን ለሳሉና ለጎሮሮ ማሳከክ የሚጠቅመን ያጣራነው ፈሳሽ ነው። አጠቃቀሙን ስናይ ይህንን ያዘጋጀነውን ሲረፕ ለአዋቂዎች 1 የሾርባ ማንኪያ፣ ለህፃናት ደግሞ 1 የሻይ ማንኪያ ከመተኛታችን በፊት ቢወሰድ የጉሮሮ እብጠትን ቀንሶ ሳልን በፍጥነት ያጠፋል። ይህን ያዘጋጀነውን ውህድ እንዴት እናስቀምጣ የሚለውን ደግሞ ስናይ እንዲሁ በቤት ውስጥ ቴምፕሬቸር ሲቀመጥ ሊበላሽ ስለሚችል በፍሪጅ ውስጥ እስከ 7 ቀን ማቆየት ይቻላል። ሁለተኛው አዘገጃጀታችን ደግሞ የዝንጅብል ሎሚና የማር ሻይ ነው። ይህ ደግሞ በተለይ ያንን የሚያበሳጨውንና የሚያሳክከውን የጎሮሮና የጆሮ ህመም በአፋጣኝ ለማስታገስና የውስጥ ቧንቧዎችን ለመክፈት የሚረዳ ውህድ ነው። የሚያስፈልጉን ነገሮች 1 መካከለኛ ዝንጅብል ታጥቦ የተላጠና የተከተፈ፣ ግማሽ ሎሚ፣ 1 የሾርባ ማንኪያ ማር እና 1 ኩባያ የፈላ ውሃ ነው የሚያስፈልገን። አዘገጃጀቱም የተጨቀጨቀውን ዝንጅብል በፈላ ውሃ ውስጥ ጨምረን ለ5 ደቂቃ ያህል እንዲተከተክና ጠቃሚ ዘይቶቹ እንዲወጡ እናደርጋለን። በዝንጅብል ውስጥ ያለው ጂንጀሮል የተባለው ውህድ በሰውነታችን ውስጥ ማሳከክን የሚያስከትለውን ሂስታሚንን የመከላከል ከፍተኛ አቅም አለው። ያፈላነውን የዝንጅብል ውሃ ከቀዘቀዘ በኋላ ወደ ኩባያው ላይ አጥልለን የሎሚውን ጭማቂና ማሩን እንጨምርበታለን። ሎሚው በቫይታሚን ሲ የበለጸገ ሲሆን ማሩ ደግሞ የጎሮሮውን ሽፋን በማለስለስ የጆሮን መቆጥቆጥ ያስቆማል። አጠቃቀሙን ስናይ ይህንን ሞቅ ያለ ሻይ ሁልጊዜ በየቀኑ ጠዋትና ማታ ቢጠጡት የላኛው የመተንፈሻ አካሎ ወዲያውኑ ሲከፈትና ማሳከኩ ሲጠፋ ይሰማዎታል። ሌላኛው ደግሞ አዘገጃጀታችን ያው በቤት ውስጥ የተለያዩ ግብአቶች ስለሚኖሩ የተለያዩ አዘገጃጀቶችን ነው ይዤላችሁ የመጣሁትና ሌላኛው አዘገጃጀታችን ጦስኝና እርድ ነው። ለምን ጦስኝና እርድን መረጥን? በጦስኝ ውስጥ ያለው ታይሞል የተባለው ንጥረ ነገር በጣም ኃይለኛ ዘይት አለው። ይህ ውህድ በአውሮፓ የሕክምና ባለሙያዎች ዘንድ ለብሮንካይተስና ለከባድ ሳል በይፋ እውቅና የተሰጠው ሲሆን የአየር ቧንቧ ጡንቻዎችን በቅስፈት የማዝናናት አቅም አለው። ጡንቻዎች ሲዝናኑ ደግሞ ሳልን የማስቆም ትልቅ ሚና አላቸው። ሌላኛው እርድ ነው። በእርድ ውስጥ ያለው ኩርኩሚን የተባለው ንጥረ ነገር ኃይለኛ ጸረ እብጠት ባህሪ ስላለው የጎሮሮ እብጠትን ሲቀንስ ከጎሮሮ ወደ ጆሮ የሚሄደውን የነርቭ መቆጥቆጥ ስለሚያስቀረው የጆሮና የጎሮሮ ማሳከኩ በአንድ ይጠፋል። ይህንን ውህድ በሁለት መንገድ ማዘጋጀት ይቻላል። በወተት ወይም በውሃ እንደ ሻይ ማዘጋጀት ይቻላል። ዛሬ የምናየው እኛ በወተት የምናዘጋጀውን ነው። የሚያስፈልጉን ግብዓቶች 1 የሻይ ማንኪያ የደረቀ ጦስኝ ወይም እርጥብ ጦስኝ፣ ግማሽ የሻይ ማንኪያ ንጹህ የእርድ ዱቄት፣ 1 ኩባያ ወተት። ወተቱ የላም የኮኮናት ወይም የአልመንድ መሆን ይችላል። ወተት አለርጂ ያለባችሁ ሰዎች የአትክልት ወተቶችንም መጠቀም ትችላላችሁ። 1 የሻይ ማንኪያ ማር፣ 1 ቁንጥጫ ቁንደ በርበሬ ወይንም 1 ቁንጥጫ ጥቁር አዝሙድ መጠቀም ትችላላችሁ። ቁንደ በርበሬ መሆኑ ተመራጭ ነው፣ ምክንያቱም እርዱ በሰውነታችን ውስጥ በደንብ እንዲመጠጥ ያደርገዋል። ስለዚህ ቁንደ በርበሬ የሌላችሁ ጥቁር አዝሙድንም መጠቀም ትችላል። አዘገጃጀቱን በመጀመሪያ ወተቱን ለስለስ ባለ እሳት ላይ ጥዶ ጦስኙንና እርዱን መጨመር፣ ከዚያም ከ3 እስከ 5 ደቂቃ በረጅሙ እንዲንተከተክ ማድረግ። በመቀጠል እሳቱን አጥፍቶ 1 ቁንጥጫ ቁንደ በርበሬ ወይም 1 ቁንጥጫ ጥቁር አዝሙድ መጨመር። ከዛ ያዘጋጀነው መጠጥ ለብ እስኪል ድረስ ለ5 ደቂቃ ያህል በክዳኑ አፍነን መቆየት ነው። ከዚያ በኋላ በማጣሪያ ማጣራት ነው። በመጨረሻም መጠጡ ለብ ሲል 1 የሻይ ማንኪያ ማር ጨምረን በደንብ ማማሰል። ብዙውን ጊዜ ማርን በጣም ሞቃት ከሆነ ነገር ጋር መውሰድ አይፈቀድም፣ ምክንያቱም የማሩን ኮንተንት ያጠፋዋል። ስለዚህ በጣም የሞቀ ሳይሆን ትንሽ ለሰስ ያለ ለብ ያለ ስሜት ሲኖረው ማሩን እንጨምር። አጠቃቀሙና ጥቅሞቹን ስናይ ይህንን አስደናቂ መጠጥ በየቀኑ ከመተኛቶ ከ30 ደቂቃ በፊት ይጠጡት። ገና በጠጡት በደቂቃዎች ውስጥ ጎሮሮን የማለስለስ አየር ቧንቧን የመክፈትና በዩስቴኪያን ቲዩብ በኩል ወደ ጆሮ የሚሄደውን የማሳከክ ስሜት የመስበር አቅም አለው። በተጨማሪም ሌሊቱን በሳል ሳይነቁ ሰላማዊ እንቅልፍ እንዲያገኙ ይረዳዎታል። እዚህ ጋር ላሳስባችሁ የምፈልገው ማር ከ1 ዓመት
በታች ለሆኑ ህፃናት በፍጹም አይሰጥም። ይህ መጠጥ ግን ለአዋቂዎችና ለታዳጊዎች እጅግ በጣም ፍቱን ነው። ለየት ያለና አዲስ መፍትሄ ለምትፈልጉ ሁሉ ይህንን የጦስኝና የእርድ መጠጥን እንድትሞክሩ ትጋብዛችኋለሁ። እንዲሁም ምልክቶቹ ከ1 ሳምንት በላይ ከቆየ ወይም ከፍተኛ ትኩሳት ከጨመረበት የህክምና ባለሙያን ማማከር እንዳይረሱ። በመጨረሻም እነዚህን ሁሉ ተፈጥሯዊ ዘዴዎችን በመጠቀም በቤት ውስጥ ቀላል እፎይታን ማግኘት ይችላሉ። ነገር ግን አንድ ትልቅ ላሳስባቸው የምፈልገው ነገር ማር ለ1 ዓመትና ከዚያ በታች ላሉ ህፃናቶች በፍጹም መሰጠት የለበት። እንዲሁም ምልክቶቹ ከ1 ሳምንት በላይ ከቆዩ ወይም ከፍተኛ ትኩሳት ከተጨመረበት የህክምና ባለሙያን ማማከር እንዳይረሱ። ለዛሬ ያዘጋጀውላችሁ መረጃ ይህንን ይመስል ነበር። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን፣ ለወዳጅ ዘመዶቻችሁ ሼር ማድረጋችሁንና አዳዲስ የጤና መረጃዎች እንዲደርሳችሁ ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ጤናችሁን ጠብቁ። አመሰግናለሁ። ቻው።